ቡቡዬ በድብቅ ካሜራ ሲቀረጽ ማለት ነው። ብጉሩ በጣም ነው የምታስታውቀው ቪዲዮ ላይ ማለት ነው። እስከዛሬ ግን ካልፈረጠች ጉር ነው መፍረጥ አለባት። እዚህ ጋር ደግሞ ምርጣ ምርጥ የእናቶችን አቦ በቃ ካሜራው ሲይዝ እኮ ያዝ ለማድረግ ወደ ኋላ ወደፊት ይመቻችሁ። ቀብራራው የሌለበት ቦታ ሲጀመር ማለት ነው። ምንም አያምርባችሁም እኮ እንደው ቲክታከሮችም ዩቲዩበሮችም ጠሮባችሁ ነው የሚውለው። እና ስለዩ ጉዳይ የሚያሳስብህ ጉዳይ ምንም ነገር የለም። ዘና ፈታ ብለህ ከሚስት ጋር ፏፍሽ ብትል የተሻለ ነው ብለን እናስባለን። ምክንያቱም ስቶሪ ላይ የሚጽፋቸው ነገር ሰው በውሸት እንዴት ወንጀል ሊሆን ይችላል ነው እያለ ያለው ማለት ነው። የኛ ውድ ቤተሰቦችም ተረድተንሃል ማለት ነው። ፋሚሊዎች ግን እንዴት ናችሁ? ደህና ናቸው? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ያው የብጉር ማጥፊያ ተጠይቃቸዋል። እንግዲህ መድኃኒቱን በነጭ ሽንኩርት ተኩሰው ብለን አስተላልፈናል። በሚገርም ሁኔታ ሀይሚን ተደብቃ እየቀረጸች ያለችው። እናንተ ግን ካሜራ ማለት ነው ሰውነት ይቀያይራል። አሁን እዚህ ጋር ህፃን ይመስላል፣ ላይቭ ላይ ሲመጡ ደግሞ ትልቅ ሰው ይመስላሉ። ጉድ እኮ ነው ቤተሰቦች። ለማንኛውም የይን ጉዳይ ወደ ጉድጓድ ጨምር አድርገህ ዘና ፈታ እያላችሁ ከሀይሚ ጋር የምትመጡልን ቪዲዮ ናፍቆናል። እኛ የዩ ጭምልቅልቅ ያለ ህይወት በጣም ነው ያስጠላን ከሚባለው በላይ ማለት ነው። ቤተሰቦችም እንደዛው። ለማንኛውም እስኪ ዘና ፈታ የሚያደርግ ግጥም ልጋብዛችሁ ዛሬ ደግሞ ማለት ነው። ዛሬ ማታ ቤት አይደለሁም እንግዲህ ምን አይነት ቪዲዮ እንደሚመጣ ባላቅም ማለት ነው። ካልመጣሁ እንዳትቀየሙኝ ቤተሰቦቼ ማለት ነው። እንደ አጋጣሚ ምናልባት ማለት ነው ቤት ውስጥ ዛሬ የሆነ ዝግጅት አለና በጣም ስራ ቢዚ ነኝ ዛሬ። አሁን ይሄን ቪዲዮ ለራሱ ሳየው ወይኔ በዚህ ቪዲዮ ማሳልሰራ እንዴት በሚለው ነው ቡቡ የሆነ ዝን ብሎ ምናምን ሳይ ማለት ነው። ለዛ ነው የሰራሁት። እና ይችን ግጥሟን ደግሞ አዳምጧት፣ በጣም ቆንጅዬ ናት። የኛ ውድ ቤተሰቦች ማታ ካልተገናኘን ማለት ነው ሼር እንድታደርጉልኝ። ኧረ ወይኔ ጉዴ! ከዚህ እነ ብሩክን የሚመጡበትን ሰዓት የማይታሰብበት ቀን ግን የማታስቡበት ቀን ግን አለ። ሁላችሁም ቤተሰቦች ማለት ነው ሰዓቱ ደርሶ የማታው በተለይ የሆነ ፕሮግራም ኖሮ እንሂድ ሲሉኝ ኧረ በስመ አብ እኔ በጣም ነው የምናደደው ከምላችሁ በላይ። ለምን ቪዲዮ ያመልጠኛል እያልኩ ማለት ነው። የሆነ ሌላ ቤት ሄዳችሁ ገና ኔት ትፈልጋችሁ ገና ምናምን ያው ያልፋችኋል። ካለፈ በኋላ እኮ ችግር የለውም፣ ግን በሰዓቱ ስታዩት ደስ ይላል። በቃ የሆነ በተለይ ደግሞ እነ ሀይሚ ሰላም በሆኑ ሰዓት በጣም ነው ደስ የሚለው። ግን የአሁኑ ጭቅጭቅ ታየም አልታየም ትርጉም የለውም። ግን እስካሁን ድረስ ብሩክን የማያስጨንቅ ነገር ስለሆነ ያየ ነው፣ ሀይሚንም የሚያስጨንቃት ነገር ስለሆነ ምንም አይመስለንም። በዚህ ቢቋጩት በጣም የተሻለ ነው ብዬ አስባለሁ። ለወንድሜ ትንግጥም ለወንድሜ ለቡቡ ቀብራራው ቲክቶከር አምባሳደሩ ግጥም ገጥምለታለሁ ማለት ነው። ለሀይሚ ደግሞ ሳገኝ አለፍ ስል ሳገኝ ነው ይሄን አሁን ሳገኘው የነበረ እሱን የሚገልጸው ስለሆነ ነው። ከዚህ በፊትም አቀርቤላችኋለሁ። ለሀይሚዬ ደግሞ ቆይ እፈልጋለሁ በቆንጆ ተረጋግቼ ማለት ነው። እና ይሄን ቻናል ሰብስክራይብ ያደረጋችሁ 30 ሺህ አስገቡኝ። ሰምታችኋል፣ አትቋጥሩ። 30 35 40 50 እያል ጉዞ ወደፊት እያል እንንቀሳቀሳለን። ቤተሰቦች ይመቻችሁ። ባይ። ይሄ ለማንም አይደለም ለራሴ ነው። እስከዛሬ ላስከፋው፣ ለበደልኩ፣ ላስለቀስኩ፣ ላማረርኩ፣ ላረኩት ነገር በሙሉ ይቅርታ። አይ ነው ከትላንትም የባሰ ነገር ላይ ሊገጥመን ይችላል። ግን አይዞህ፣ በአሁኑ አለሁልህ። በአሁኑ ለእኔ ነው ያለሁለት። አሁን እበረታለሁ። ይመስገን። ያውም አንተን ልኬን፣ እኔነት ኩራቴን፣ የልጅነት ሀቄን፣ ያውም አንተን ደሜን እርሾዋል። መርሳት ግን ምንድን ነው? ያልተጻፈ ማንበብ ወይስ መሰረዝ? ያልሞተን መቀነስ ወይንስ ንጉስ ማዘዝ? ሀዊ ጉድ! ቆይ መርሳት የምትሉት እኔነቴን ልኬን በሌላ መተካት፣ በደራሲ ቃላት መሟዘዝ መላጋት። ይቅርብኛ ልርሳ፣ ግድ የለህም ልክሳ፣ ከመኖር መዝገብ ላይ ተፍቄ ልነሳ። ግድ የለም ኑርልኝ፣ ግድ የለም ኑርብኝ። ትመጣለህ አይደል? ያንተ ተስፋ አይደል ዛሬ ላይ ያቆመኝ? እኔ ምልህ የልጅነት ጌጤ፣ የሴትነት ልኬ፣ የእናቴ አደራ የተቀበው መልኬ፣ ያያንሰለው ቅዳጅ ደም የተነከረ፣ እንደ ጎበዝ ዝናር በልክህ ያደረ፣ ከነ ክብሩ አለ ወይስ ከሰረ? እምነቴ ነው ውዴ የቃሌ ማህደር፣
በአቴ ነው ውዴ የፍቅሬ ምስክር ብለ በአንገቴ በክንዴ ያረከው በአራተኛው ጣቴ ያን ያጠለከው ዛሬ ሰፋኝ ከቶ ልክ ያልሆነ ከጣቴ ያልተጠጋም እኔማ ናፍቆቱ ካንተ መለየቱ አክስቶይ ነው ብዬ ለራሴ ነግራለሁ ለጠየቀኝ ሁሉ ባያምነኝም እንኳን ይሄን ደግማለሁ እነሱ ግን ሲያዩ የማነች ይችጅል ብርና ወንድ ልጅ የትም ነው ሀገሩ በሚል ተራ ብሂል አንተን እንደሌሎች በእምነቱ ያምሃል እስኪ አንተስ ፍረድ ማንስ ነው ትክክል እኔ እንደምለው ለቃል ታምናሃል ወይንስ እንደነሱ ሌላ ሰው ለምደሃል አይ የዘንድሮ ጾታ ተጋብቶ ተጋጭቶ ጠበቁ አልባ ደረስ ሱሪ ያለ ቀበቶ በርፍ ፋንታ ክራር ተልባማ ጉሮሮ ነጥፍ አልባ ማንገቻ ሳያጣሩ ወሬ ሳይገድሉ ኩትቻ በሆነበት ዓለም መደንገሉ አንተ ነህ ሌላ ሚስጥር የለም ልሙትልህ መደንገሉ አንተ ነህ ፍቅር አይናፍቆት ትዝታ ህመም ብቻ እስትንፋሴ ቀጥ ስትል በቋፍ ደለል ተመክታ ፈዝዤ ሳያንን ቁመና በወንቅጀት ሳመነታ ስጋና መንፈሴ ቀልቡን ስቶ ልቤ ሲከዳይ ላንዳፍታ ምን አለ ባቆምኩኝ ሳይገድሉ ፍከራ አቤት ማለት አልተው ያንተ ስም ሲጠራ አቤት ከንፈርክን ስስመው አካልህ ካልሞቀ ስርቅብ ልብህ እኔን ካልናፈቀ ልብህ አንዳት ቃንኳ ከልቤ ከራቀ ያንተና እኔ ነገር አለቀ ደቀቀ ቃጽጉራው ሲል ሳተና ነው ስል ያኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አምባ ስሻገር ባይኔ ካድማስ ላገኝህ ስንቱን ሳስስ ሲያምርበት መስኩ ባደይ የትገባ የኔስ ጉዳይ በአደባባይ